ህዝባችን ልብ እንዲገዛ አድርገናል። ቢያንስ 1000 ሰው ልብ እንዲገዛ ቀልብ እንዲገዛ አድርገናል። ሊያ 8000 ሰብስክራይብ እንዲኖራት አድርገናል። እንኳን ሊነሱባት የሚጠላት ሄድ የሚወዳት እንዲመጣ ነው ያደረግነው። እዚህ ኢትዮጵያዊነት ጋይስ ይሄ ነው። ኢትዮጵያ እንኳን ለባዕድ ምናምን አይደለም ለጣሊያን እንኳን አልተገዛም። ያ እንኳን ለአዲስ መጤ ስሜት አይደለም ለነበረ ማንነት እንኳን አልተገዛም። this is we are Ethiopia, we are African guys, we talk like African. ያ ምን ሞደቅ ማለት እነሱ እንዳሸነፉ ክሬዲት ሰጥታል ማለት። ከዛ በኋላ እናትን አግብቶ አመጣላል አባትን ራሱ ብዲዲ ምትሉት እንደዛ ነገር ያ ሁላ ነገር ነው የሚከናወነው። ልጅህን ያገባል። ለምን ስለምትፈራው ምንም ነገር አትናገርም ማለት ነው። ገብቶቻል? ያ የኔን እህት ጄሪ አግብታት ይዛት ትመጣለች ማለት ነው። ምክንያቱም ስለፈራዋት እህቴም ኢትዮጵያ ያለችው መፍራት ትጀምራለች። ይሄም ባለጌ ህዝብ ያንበረከከ መንግስትን መፍራት ይጀምራል ማለት ነው። እኛ ክፍታፎችን ዝም አፋችንን ካስባሉን እነሱ መንግስት ደግሞ እንደዚህ ክፍታፍ ያለው ነው እንዴ? ያፈለገ ቢሆን እኮ ቢያንስ ባለጌ ሾክን በሾክ ነው ስለሚል ክፍታፎችን እንኳን ክፍታፎች ይመል እኛን እንኳን ትንካል። ገባች? ዛሴት ያ እኛ በራሳችን መንገድ ሂሳብ እንወራረዳል። በራሳችን መንገድ እርምጃ የምትወስደው ወይ ጴንጤ ነህ ሊያ ላይ ወይ ኦርቶዶክስ ነህ ወይም ደግሞ ሙስሊም ነህ አይደል? ሃይማኖት ይሄን ይፈቅዳል። አልቁርአን ይጉል ከደ ቁርአን ይቅበል። حرام እንኳን የሆነን ጋብቻ حرامና حلال ብሎ ከፍሎታል። ግብረ ሰዶም የሰዶማያን ምናምን የሚለው እንዴ እትሪያል ፕላስተር ለጣፊውን አለም ትክክለኛውን ጴንጤ ነው የምላችሁ። ትክክለኛው እዛ ሴት እግዚአብሔር ሲፈጥር ይሄ ነው። ከጊዜ ሰራሾች ጊዜ ያመጣው ስሜቶችን ኦኬ ለዛ ስሜታችን ምን እናርገው ላሉት ላደጉ አገሮች እኩልነትን አጽድቀዋል። እኩልም እየተጸደቀላቸው ነው ያለው። ገና የሚሰራበት ነው። እዚህ ሀገርም ራሱ ነጩ ብዙዎች አይቀበሏቸውም። በነገራችን ላይ ግን እንደ መብት የተቀመጠ መብት አለ። እኩል ነው በቃ። እነሱ እንኳን እኩልነት ገና እየጠየቁ ያሉ ሰዎች እናንተ የበላይነት ስሜት ነው እየሰጣችሁ ያለችው። ለዛም አፍሪካ ኮሚኒቲ መንግስት ማለት ዩፎ ይመስላችኋል መሰለኝ። እኔ መንግስት እኮ እኛ ነን ጋይስ። ምንድነው መንግስት? እኛ ነን እኮ መንግስት ማለት የሆነ አካል ነው እንደሚመስላችሁ። የኛ ልጆች ናቸው እኮ የኛ ወንድሞቻችን ናቸው እኮ። ያስተማሩ ወንድ እንትን አብሬያቸው የተማርኩት ልጆች ናቸው እኮ። ምንድነው ሌላ ነገር ነው? ዩፎ ነው እንደሚመስላችሁ? እንደ ማን ስለሆንሽ ነው ምናምን ምንድናቸው? መንግስት የኛ ልጆች ናቸው እኮ። ወሬኛ ኮተታ መንግስት ምናምን ሱፍ ለብሼ ልምጣ ከኋላ መጽሐፍ ልደርድር እካካ መንግስት ማለት የሀገሬን ክብር እስተሚያስጠብቅ ድረስ መንግስት እላለሁ። መንግስት ማለት ባለ ጊዜ ማለት አይደል። ለጊዜው ኢትዮጵያ አደራ የተሰጠችው እነሱ ላይ ነው። ለዛ ነው መንግስት የምንለው። ያ ማለት ካድሬነት ወይም ደግሞ እነሱ ካልገቡበት ባለ ጊዜ ምናምን እናንተ እንደምትሉት አይደል። ሆነም ቀረም አደራ ኢትዮጵያ ማንነት እጃቸው ላይ ያለው እነሱ ነው። ለዛ መንግስት እንላለን። የሚመለከተው አካል የምናውቃቸው ደግሞ እናናግራቸዋለን፣ ይሰሙናል። ቢያንስ ከ800 ከ1200 ሰው ቢያንስ 10 ሰው መንግስት ነው። 10 ሰው መንግስት
ዛሴ መንግስት በእንደዚህ አይነት ነገር መቼም ለፕሮፓጋንዳም ቢሆን ስራውን ሰርቶ ያሳየናል። ያ ገባችሁ? ዛሴ ሽመልስ አብዲሳ እንደምናውቀው ምን የመሰለች መለሎ ቆንጆ ሚስትን ያለችው ያ ቆንጆ ሰላሌን ያለችው ዶክተር አብይ እንደምታዩት ደግሞ ግርማ ሞገሷ እንደዚህ የሚጣራ ጎንደሬ ሚስትን ያለችው ገባችሁ? እሱ የማያደርገውን ህይወት አይፈቅደው ዛሴ አዳነች አበቤን አይታችሁ ከሆነ ምንም የመሳሰሉ ብረት መዝጊያ አይደለም የኢትዮጵያ ድንበር መዝጊያ የሚመሳሰሉ ልጆች ወልዳ ያደረሰች አይታችኋታል። ደፍ እያለች አዲስ አበባ ላይ እንትን ስትል እዚህ ጋር የሆነ ሶፋ ያስፈልጓል፣ እዚህ ጋር የሆነ ፍሪጅ ቢቀመጥ እዚህ ጋር ምናምን ኢትዮጵያ አዲስ አበባን እንኳን እንደ ቤት ነው ፕላን የምታደርጋት። እዚህ ጋር የሆነ ቁምሳጥን ቢቀመጥ ምናምን እንዴት ያምራል ምናምን፣ እዚህ ጋር ቴሌቪዥን ቢቀመጥ ከሳሪስ ያሉ ሰዎች ያሉ እዛ ጋር እንደዛ ነው የምታደርገው። እና ልጅ ስንት ዓመት የፈጀ ሪሌሽን ትዳር ያላት ደርባባዋ የክፍለ ሀገር ልጅ እንደዚህ ነገር አትፈቅድ። በዚህ አምናቸዋለሁ። ያ በደም ነው ማምናቸው። ዛሴት ያ አዳነች ከልጅነቷ ጀምሮ የልጆቹ አባት ነው። አሁንም ያለ ከልጅነቱ ገና ከገጠር ስትወጣ ጀምሮ ገና ትምህርት ብቻ ፎከስ በምታደርግ ጊዜ የምታውቀው ዛሴት ያ ለእናንተ ስልጡን ማለት ጸጉሩን ከለር ተቀብቶ እንዲህ የሚል ሰው ነው አይደል? ያ አይምሮ የሰለጠነ ናት። በጣም ስልጡን ጭንቅላት ያላት ሰው ናት። ፎከስ ሁሉ ቀን ግንቦት 30 ነው የሚባለው ሰኔ 30 ላይ እጅም ከሚጨበጨብላቸው አንዷ ተማሪ ናት አዳነች አበቤ ማለት። ሰኔ 30 ላይ ከአንደኛ ወይስ ሶስተኛ እጅ የሚጨበጨብላት ተማሪ ናት። ለከካ ያ ዛሴት ጥያቄ አላችሁ? ስለዚህ እድፋምና ስለማይገባት ድርድር ምንም አስተያየት መስጠት አልችልም። አሁንም አልገባትም ስለምናወራው ነገር። እቺ ቆሻሻ ቤታ የምትሏት አሁንም አልገባትም። ሊያ ለምን እንትን አላለም? ለምን ከሌላው ጋር ሌላው ወላጅ አልባ የሆነ ህፃን ጋር ኬኳ ለምን ወላጅ አልባ አልሆነችም ብላ የምታለቅስ ልጅ ናት። ሊያ ከዚህ ሙዱ ስትወጪ በዚህ በጣም ርግጥ አድርገሽ ትመልሻለሽ። እሺ ስለነ ጆርዲ ምናምን ህዝብ እየመለሰልሽ አንቺ መልስ እንዳትሰጪ። ሪቾዬ ቴንኪው። ጋለሪውን አንቺ ተሻሚው አንቺው ሙዩ እንደጀመርሽው ሙዩ። ዛባት ወይስ ምንድነው? የእውነት ጃኒ ገብሩ የሚለው ተዘጋባት? ጃኒ ተዘጋባት? የእውነት ቪዲዮን የደረሰኝ እንጂ አላየሁትም። እውነት በጣም ነው እንትን ያልኩ። ምንድነው ግን እንደዚህ ልጅቷ የሚፈታተኗት ቀይስ? ጃኒ ልክ እንደ ሀቢባ አንድ ሰሞን የለም ሁሉ የሚዘጉባት እንደዛ ነገርና ምን ታርግ? ጆን ግን ለምን አተዋትም? ጆን አሁን በእናት ምን ታረግልሃለች?